አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድነው በደሉ? በጣም የሚገርም እኮ ነው። እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ልብ በሉ፣ ብር የሚያመጣው ሌላ ስለሆነ አይደለም፣ ድግምት ነው የሚደገምበት። ለሚጠይቀን ሁሉ መልስ አለን። ድግምት ነው የሚደገምበት። እሳቸው አስጠንቁለው ያሉት ምኑ ላይ ነው የሚያስጠነቁሉት? አስደግመው ማለት ነው ታቦቱ ላይ። ከዛስ ህዝብ አገዝ የሚባል ድግምት አለ። ደብተራዎቹ ይደግማሉ እና እያንዳንዱ ህዝብ ከአራቱ ማዕዘናት ንቅንቅ ብሎ ወደዛ እንዲመጣ እግሩ እንዲሮጥ ማለት ነው። ልብ በሉ ምን እንደሚሉ። እኛ ስንናገር ስድብ ነው፣ ኦርቶዶክስን ጥላቻ ነው ብለው ሲሉ የነበሩ ሰዎች ሁሉ እስቲ ይስሙት። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩ ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል መውረዳችን ምልክት ማለት ነው። አዎ የሰራዊት ጌታ እግዚአብሔር ነችም ቤተክርስቲያን የሚበቀላት የሰራዊት ጌታ ቅዱስ እግዚአብሔር ነው አልኳቸው። እውነቴ ነው የምላቸው። ሲበቀል ደግሞ የዛሬ 2-3 ዓመት አካባቢ ላይ በአምላኬ በእግዚአብሔር መንፈስ ሆኜ የተናገርኩት ቃል አለ። ሲበቀላት እንደሚያደርገው ህዝቡን ነው ከእጇ የሚነጥቀው። እግዚአብሔር ህዝቡን ይወደዋል። እግዚአብሔር ህዝቡን ይፈልገዋል። ህዝቡም እግዚአብሔርን ይፈልጋል። አስጠንቁለው አስደግመው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድነው በደሉ? መዋቅሩ ምን በደለ? ሌላው ይቀር አቶ ገሌ ተብለዋል። እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። በእናቶ ገሌ ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ እዚህ ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይህን ያደረግኩት? የኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተክርስቲያን አፍርሰዋል ብዬ ነው። ጀምር በቤተክርስቲያን አትድኑ፣ ሁላችን የምንድንባትን ቤተክርስቲያን አሉ። አያው ቤተክርስቲያን ነች መዳኛ እያሉ ማለት ነው። ኢየሱስ ነው አዳኝ። የምንድንባትን ሰው የሚድነው በኢየሱስ ነው። ሰው የሚድነው በኦርቶዶክስ አይደለም። ሰው የሚድነው በሙሉ ወንጌል በመሰረተ ክርስቶስ ወይ ቃለ ሕይወት ጴንጤ ስለተባለ ካቶሊክ ስለተባለ አይደለም። ሰው የሚድነው በኢየሱስ ነው። ያው ቤተክርስቲያን የተባለችዋ የጌታ ከሆነች ጌታዋን የምትሰብክ ቤተክርስቲያን ከሆነች ነው። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ጌታ ኢየሱስ የማይሰበክባት ቤተክርስቲያን ነች። ይሄ እኮ የአደባባይ ሚስጥር እኮ ነው። የአደባባይ የሚታወቅ ነገር ነው። ለምን ይህንን ለማረጋገጥ ከፈለገ ማንም ሰው ከጥላቻ ተነስቼ አይደለም የምናገረው። ዛሬ ቀኑ ስንት ነው? 20 ነው። 21 በዛሬ ቀን ሂዶ 21 ነው። በዛሬ ቀን ሂዶ ኦርቶዶክስ ቤተክርስቲያን ስለማን ነው የሚሰበከው? ስለማን ነው የሚነገረው? የማታው ጉባኤ ሂዱ። ኦኬ፣ ማን ነው የሚሰበከው? ዛሬ ሙሉ ቀን ማን ነው የሚነሳው? ማርያም ናት። በዛሬ ቀን እግዚአብሔር አይሰበክም። ህዝቡን ለማታለል ቅዳሴው ስለማታውቁት ብሎ ይላል። የምናውቀው ነው። የቀደስኑን ቅዳሴ አታውቁትም ብለው አይሉም። እንዲህ ነው እየተደገመ። ይህን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይህንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። አስጠንቁሎ ማለት አስደገመው ማለት ነው። ታቦት ላይ አስደገመው። እሺ፣ እናመሰግናለን። በነገራችን ላይ አስደገመው። ስለዚህ በዚህ ጥምቀት ስንት ህዝብ ለታቦት ለመስገድ ታቦት ለሚባል ነገር ለመስገድ ተዘጋጅተዋል።
በስንቱ ላይ ግን እስላም እንደደገመ ማን ነው የሚያውቀው? ማን ነው የሚያውቀው? የሊቃውንት ጉባኤው ሰብሳቢ ብፁዕ አቡነ እንድርያስ ተከብረው አይደል ከነ ጥንቆላቸው ቁጭ ያሉት 14 እና 15 ታቦት የተደገመበት የታለ? ቆይ ቃና ላይ ቃና ተዋህዶ ነው አይ ቲንክ ቃና ተዋህዶ እዚህ ላይ ግቡና መርጌታ ጽጌ ከነ ቪዲዮ ጭምር ነው ያሰጣላቸው። ኦኬ በአባቶቼ አፈርኩ ብሎ ያለበት አርዕስት ላይ ማለት ነው። ኦኬ ሆሲዬ ዩቲዩብ ላይ እስኪላኪው በአባቶቼ አፈርኩ ብሎ የሚለውን ቪዲዮ እዚህ ጋር ፈልጊውና ለዚህ ህዝቡን ቪዲዮ በመፈለግ እንዳላደከው እንትን እንዳለ ስለ ዝክረ ኒቅያ ኦኬ ዝክረ ኒቅያ ቤተክርስቲያኑን ገድሎ ተጠናቀቀ። በአባቶቼ አፈርኩ ይሄው ጭብጨባ የለም። ይሄ ነው አስማተኛው ጳጳስ። ይሄ ነው አስማተኛው ጳጳስ። የቤተክርስቲያኑን ውርደትና ገመና እለቀዋለሁ። ባይዘ ቪዲዮውን ይዞ ነው የሚያወራው ማለት ነው። ዝም ብሎ እንዳመጣለት የሚያወራ ሰው አይደለም። በግ ከነ ነፍሱ ሀገረ ስብከቱ ግቢ ውስጥ ነው የተቀበረው። ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢ ውስጥ ግን አይደለም። እኔ የምልህ ወንድሜ እና ታዲያ እነሱ ካደረጉት ከባቲ አበሳ ይላል እግዚአብሔር። ሁሉን ገበና ሸፋኝ ኃጢአት ሁሉን የሚያክ ክርስቶስ ነው። ስለዚህ እነሱ ስላደረጉት እኛ ታዲያ ይመለከተናል እንዴ? እነሱ ያደረጉት የራሳቸው ነው። ለዚህ ነው የገደሏችሁ። ኦኬ ለዚህ ነው የገደሏችሁ። በኋላ እነግርሻለሁ። ቆይ ለዚህ ነው የገደሏችሁ። ኦኬ ለዚህ ነው የገደሏችሁ። አየሽ እነሱ እርኩሰታቸውን አመጻቸውን እንደ ውሃ እየጠጡ እየጨለጡ እናንተ እንዳትቃወሟቸው ዝም በሉ፣ አይመለከታችሁም እናንተ። እነሱ ያደረጉትን እግዚአብሔር ይጠይቃቸው፣ አንቺ ግን እነሱን የምትናገሪ ከሆነ ኃጢአቱ ወደ አንቺ ይመጣል ብለው ያሉት የእነዚሁ የመተተኞቹ ቄሶች ወሬ ነው እንጂ አንቺም እነሱም በመድኃኔዓለም ፊት እኩል ነሽ። ይመለከትሻል እንጂ ለምን አይመለከትሽ? በደንብ ላይ ይመለከተው። እንዴት አድርገው ህዝቡ እንደሚጫወቱበት እንነግራችኋለን። ምን አላችሁ ኦርቶዶክሳውያን? ለዘንድሮ ጥምቀት ስንት ሙስሊም የደገመበትን ታቦት ልትሰግዱለት ተዘጋጅታችኋል ወይስ ከእንደነኛ አይነት መተተኞች ስር አምልጣችሁ ወደ ጌታ ለመምጣት ወስናችኋል? እህታችን እስቲ እንስማሽ፣ ምን ትያለሽ? በመጀመሪያ እድልን ስለሰጣችሁኝ አመሰግናለሁ። እኔ ግን እንደራሴ ሐሳብ ሁሉም ጋር እግዚአብሔር አለ ብዬ አምናለሁ። ማንኛውም ሰው እኔ እነሱ ምንም አድርገው የፈለገ ነገር ቢጨመላለቁ የፈለገ ነገር ቢያደርጉ እኔ ማምነው የድንግል ማርያምን ልጅ ነው፣ ክርስቶስን ነው ማምነው። ስለዚህ እኔ እነሱ ባጠፉት ኃጢአት ክርስቶስ እሱ ከባቲ አበሳ ብሏል ክርስቶስ። የማናችንም ጉድፍ ብናየው የማናችንም እጃችን አንዱ ላይ ማውጣት አይችልም። ምክንያቱም እኛ ኃጢአተኛ በደለኛ ነን። ስለዚህ እኔ እንደዛ ነው የማስበው። ሲቀጥል ግን እኔ ማለት ነበርኩ ፕሮቴስታንት ማለት ብዙ ማለት ታምሜ ነበር፣ ብዙ ችግር ደርሶብኝ ነበረ። ብዙ ስብከት ቦታ ሂጄ ተጸልዩልኝ ብዙ ነገር ላይ ነበርኩኝ እና ድጋሚ ነው ወደ ቦታ የተመለስኩትና ምን ልል ወንድሜ ምን ለማለት ፈልጌ ነው እነሱ የሚጠይቃቸው አምላክ አለ። የት ቤተክርስቲያን ነበርሽ? ቦሌ መካነ ኢየሱስ የቱ ጋር ያለው? ወደ ምን ልበልክ ጠፍቶብኛል። ይሄ ታክሲ መያዣው አለ። በታክሲ መያዣው ወደ ታች ወርዶ ማለት ያለው ቦታው አካባቢው እንዳይባል ቦሌ መካነ ኢየሱስ ነው አካባቢው። ቦሌ የትኛው አካባቢ ላይ? ቦሌ አለ አይደል? ሩዋንዳ አለ አይደል? ሩዋንዳ አለ እኮ ልክ ሩዋንዳ ጋር እንደወረድክ ታጥፋ ያለው ቸርች ነበረ ሲጸለይልኝ የነበረውና ብዙ ነገር ማለት መካነ ኢየሱስ ብዙ መከራ ብዙ ቦታ ነው የሄድኩት እኔ በነገራችን። ኖ አንቺ የትኛው ቤተክርስቲያን ነበርሽ? ሊጸለይልሽ መወሰድ ማለት እንደዚህ
እኔ ሊጸልይልኝ ነው የሄድኩት። እሺ ይቅርታ፣ እሱን አስተካክላለሁ። እሺ ወንድሜ ጴንጤ አልነበርሽም፣ ሊጸልይልሽ ግን መተሽ ነበር ማለት ነው። አዎ እንደዛ ነው። ላስተካክለው። እሺ እንደሱ ነው ማለት ነው። እውነታውም ያ ስለሆነ ማለት ነው። አንደኛ እዛ ሩዋንዳ ጋር መካነ ኢየሱስ የለም፣ ሙሉ ወንጌል ነው ያለው። ሙሉ ወንጌል ቤተክርስቲያን ሊጸልይልሽ መተሽ ነበር ማለት ነው እንጂ ጴንጤ ነበርኩ ብለሽ ነው እንግዲህ ቅድም ያወራሽ። ስለዚህ እንደዛ እንዳታርጊ ነው። ወደዛ ነገር ነው እየገባው የነበረውና ኖ አልገባሽም። ሊጸልይልሽ ነው የመጣሽው። አንቺ ብቻ አይደለሽም፣ በጣም ብዙ ኦርቶዶክሳውያን ይመጣሉ ሊጸልይላቸው የሚመጡ ሙስሊሞች አሉ። የመጡ ሙስሊሞች ሁሉ ጴንጤ ናቸው ማለት አይደለም። እዚህ ቪዲዮ ላሳይሽ እችላለሁ። እንዲጸልይላቸው ፈውስ ጴንጤዎች ጋር አለ ተብሎ ስለሚታመን እውነትም ስላለ መጥተው ተፈውሰው የሚሄዱ ሙስሊሞች አሉ፣ መጥተው ተፈውሰው የሚሄዱ ኦርቶዶክሶች አሉ። ስለዚህ እንደዛ አድርጊ። ጴንጤ የነበርኩ ብለሻት ወይ ጴንጤ አልነበርሽም፣ ሊጸለይልሽ ግን መጥተሽ ነበረ ለማለት ነው። ከወንድምነት ጋር መጥቼ ነበረ። እሺ እና እኔ ማለት የምፈልገው በመጀመሪያ ያው እንደዚህ ለማለት ፈልጌ ነው። መጥቼ ነበር፣ ብዙ ጊዜ ታሜ ነበርና ሊጸለይልኝ መጥቼ ነበረ። ተጸልዮልኛል። ብዙ ነገር ማለት ብዙ ፈተና አልፌ ነው እግዚአብሔር ይመስገን አሁን ላይ የቆመኝ ክርስቶስ ማለት ነው። ምክንያቱም ስለኔ ዋጋ ከፍሏል። በየትኛውም እምነት ልኑር፣ በየትኛውም በኩል ልሂድ፣ እግዚአብሔርን ማመኔ ነው አይደለም የሚጠበቅብኝ። እግዚአብሔርን አምነዋለሁ፣ እግዚአብሔርን ወደዋለሁ፣ አምነዋለሁ። ምክንያቱም የትኛውም አምላክ ነው፣ በቃ እግዚአብሔር ነው። እግዚአብሔር የፈጠረኝ ጌታ ፈጥሮኛል፣ ባሪያው በአምሳሉ ነው የፈጠረኝ ብዬ ነው የማምነው። ስለዚህ ስለነሱ ነገር እኔ አይመለከተኝም ብዬ ነው የማስበው በነገራችን ላይ። ምክንያቱም እነሱን የሚጠይቅ አምላክ አለ። ሁላችንም እንደየስራችን እንጠየቃለን በጊዜያችን ማለት ነው። አሁን ባለንበት ዓለም የኬሌ እምነት ትክክል ነው ልንል እንችላለን። የኔ እምነት ትክክል ነው ልንል እንችላለን። ግን እውነታውን የሚያውቀው ክርስቶስ ብቻ ነው። ማንም ሄዶ ያየ የለም። ሰው ስህተት ሲሰራ በእግዚአብሔር ቃል ላይ ሲዋሽ በቃ ችግር የለውም ብለን እንለፍ እያልሽን ያለሽው። ለምሳሌ ራስሽ የቤተክርስቲያን አባት ጳጳስ ናቸው፣ የቤተክርስቲያኒቷ መሪ አገልጋይ ናቸው። ታቦት በጥንቆላ በማስደገም እንደሚዘጋጅ የተናገሩት የኛ አንደበት አይደለም፣ የራሳቸው ቪዲዮ ቅድም አሰምቶሻልና ይሄንን መናገራቸው እና የሰይጣንን አሰራር ማጋለጣቸው ትክክል አይደለም ያልሽን ያለሽው? አይ እንደዛ አይደለም፣ እንደዛ ሳይሆን እንደዛ እያልኩ አይደለም። ትክክል አይደለም። እኔ አሁን ለምሳሌ አንድ ግለሰብ ነኝ ማለት በማየው ነገር ላዘን እችላለሁ፣ ግን ፍርዱ ለሱ ነው። ምክንያቱም እኛ ልንፈርድም ምንም ለማድረግ ስልጣን የለንም። ፈራጅም ምንም ማለት የሚችለው ክርስቶስ ብቻ ነው። አይወራ ነው አርጊውመንትሽ አልገባኝም። ማለት አይደለም አይወራ ሳይሆን አይደለም። እንዴ እሱማ እያየን ነው። እናንተ ጋር ብቻ አይደለም፣ ሁሉም ጋር የራሳችን የሆነ ችግር አለ። እኛ በየሁሉም በየእምነቱ ስትሄድ የራሱ የሆነ ችግር አለ። በኦርቶዶክስ ተዋህዶ ብቻ አይወራ ነው ወይ ተከርኖ ይብሰል። ትውልዱ አሁንም ቢሆን በተጠነቆለበት በአጋንንት በተያዘበት በመንፈስ አሰራር ውስጥ ይኖር ነው እያልሽን ያለሽው? አይደለም እንደዛ አላልኩም። ያውንም ነገር እንደጥስት ነው እንደዛ እኮ እንደዛ እኮ ነው ታለም። አይደለም እንደዛ ሳይሆን አይደለም በኦርቶዶክስ ብቻ አይደለም በየሁሉም እምነት የራሱ የሆነ ችግር አለ። ገባክ? ያ ችግር ካለ ያንን ችግር እናወራዋለና አንደባብቆም። ለምሳሌ እኛ ቤት እንደዛ ዘይት ይሸጣል። የኛም ብቻ ሳይሆን የሁሉንም አንድ ላይ አማክላችሁ አምጡና ከዛ ከሁሉ ጋር አንድ ላይ ተወያይተን መፍትሄ የምንሰጥበት የሁሉም ነው፣ እንደየዘርፉ ነው። አሁን እኛ ቤት ተጠንቁሎ ምናምን ሳይሆን አሁን የምትይው በደንብ እንድትሰሚ ማለት ነው አይደል? ለምሳሌ ረጅም ዘመን ወንድምነትን ካወቅሽው ሶሻል ሚዲያ ላይ ሲያገለግል የነበር ነው። የሐሰተኛ ነቢያቶችን ይቃወማል። የሚሸጥ ዘይት ምናምን ካለ ይቃወማል። እኔም በዘይት ምናምን የምደግፈው ጉዳይ አለ። የሚሸጥ ዘይት ጸጋን አይሸጥም ብዬ እግዚአብሔርን ጸጋ ሰዎች ለንግድ ማቅረብ አለባቸው ብዬ አላምንም። እንቃወማለን። አሁንም ደግሞ ልክ እንደዚሁ የጥንቆላ አሰራር ያለበት ሰዎችን ወደ ክፋት የሚያዞር ከእግዚአብሔር ሐሳብ የሚያርቅ የትኛውም ትምህርት ደግሞ የትኛውም ልምምድ በእግዚአብሔር ቃል እንቃወማለን። ይሄንን ማድረጋችን ትክክል ነው። ኦኬ፣ ምንም ስህተት የለውም። የሰው ጉድም የሰው ኃጢአት መግለጥ አይደለም። ጥፋት ከሆነ ስህተት ከሆነ ያንን ነገር እንደ እግዚአብሔር ቃል ያልሆነውን ሐሳብ
በደንብ መሞገት ተገቢ ነው። ግን እንደው አንቺ ሐሳቡን እንደው እንትንም ነበርኩኝ አሁን ግን ብርሃን በራልኝ የሆነ ነገር ላይ ነው ያለው ተናም እያልሽ ስለሆነ ላንቺ ያለኝ ጥያቄ በታቦት ታምኛለሽ? በታቦት እንዴ ማለት ይሄ ጥያቄ ከኔ ማለት እኔ በአሁን ሰዓት እኔ ጥያቄ ልጠይቅ አይደለም የገባሁት። እናንተ የምትናገሩትን በእናንተ በኩል ያለውን ነገር ለመማር ነው የገባሁት ወንድሜ ነው። አይ ኖ እኔም እኮ እሱ ልናስተምርሽ ነው። ግን በታቦት ታምኛለሽ ወይ ነው ያልኩት። በእግዚአብሔር ነው ማለት በታቦት አታምኚም እንዴ? ለምን? እግዚአብሔር ታቦትን እኮ እግዚአብሔር ሰጥቷል። አምናለሁ ነው ወይስ አላምንም ነው ታለም? ወንድሜ አሁን እኔ እንደዚህ አይነት ነገር ውስጥ የማላውቀው ነገር ከኔ ትልቅ የሆነ ነገር ሌሎቹ ይመልሱልህ። እኔ የምችለውን ያህል ብቻ ነው መናገር የምችለው። ስለ እምነቴ የተሰጠኝን ያህል ብቻ ነው እንጂ እኔ የጠየኩሽ እኔ አሁን አስረጅን ምናምን አላልንም። በታቦት ታምኛለሽ ወይስ አታምኚም ነው ያልሽ? እንዴት አላምንም? አምናለሁ። ክርስቲያን አይደለሁ? አምናለሁ። በማንኛውም ነገር ኦርቶዶክስ ተዋህዶ ባደረገችው ነገር በሙሉ አምናለሁ። በቃ ቅጠሉን ሁሉ መሬቱ ሁሉ ያለውን ነገር አምናለሁ። ስለዚህ ታቦት አሁን ላይ ለአዲስ ኪዳን አማኞች የተሰጠ ጉዳይ ነው ብለሽ ትቀበያለሽ ማለት ነው? እንደዚህ አሁን ለምሳሌ እኔ ኦርቶዶክስ በመሆኔ በመጀመሪያ ኦርቶዶክስ ሆኜ በመምጣቴ እግዚአብሔርን አመሰግናለሁ። በመመረጤ ክርስቶስ እኔን በመምረጥ ኦርቶዶክስ ስላቆየኝ ማለት ነው አመሰግናለሁ እግዚአብሔርን። ሲቀጥል ግን ደግሞ በማንኛውም ነገር ማላቀውን ነገር ከማላቀው ሰዎች እረዳለሁ፣ አገናዝባለሁ። ስለ ታቦት አላቅም እያልሽኝ ያለሽው ለምንድን ነው? ማላቀው ነገርኩ እኮ አምንበታለሁ። በደንብ አድርጌ ነው ማምንበት፣ በደንብ አድርጌ ነው የምኖርበት እያልኩ ነው። እየኖርኩበትም ነው እስካሁን ወደፊትም እንደዛ ነው። እሺ በደንብ ነው የምታውቂው፣ በደንብ ነው የምታምኚበት። አይደል? እኔ የድንግል ማርያም ልጅ ነኝ እና በጣም ነው ሁሉ ነገር ቤተክርስቲያን ችግር የለም። እስኪ ከእግዚአብሔር ቃል የማርያም ታቦት የሚል እስቲ ያሳይኝ። የማርያም ልጅ ስለሆንሽ ግራ ይገባሻል ብዬ አላስብም። እስኪ የማርያም ታቦት የሚል እስቲ ያሳይኝ። ለምንድን ነው? ቆይ እሺ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ እኔ አሁን ለምሳሌ አንድ ጥያቄ አንተ ጠየቀኛ መልስ እየጠበቅኩኝ ነው። ልጠይቅህ እኔ ደግሞ ልጠይቅህ እኮ ነው። እኔ ልጠይቅህ ነው። መልስ እየጠበቅኩኝ ነው። የማርያም ልጅ መልስ እየጠበቅኩኝ ነው። አይደለም ልንገርህ። በነገራችን ላይ እናንተ ሲጀመር ማለት ነው እኔ አንድ ጥያቄ ለእናንተ አለኝ፣ ሌላ ነገር ሳይሆን ለምንድን ነው ወጣ ብላችሁ ለምን እስኪ ራሳችሁ ለምንድን ነው እስኪ ማትጎበኙት? እስኪ ራሳችሁን ቤት አጣሩት። መጀመሪያ ኦርቶዶክስን ብቻ ለምንድን ነው የምትናገሩት? እኔ በጣም ነው የሚሰማኝ። መብርሃን እስኪ እናንተን ቤት ግቡና እስኪውት እስኪ አጣሩት እስኪ ቤታችሁን። የኛ ብቻ ነው እንዴ? ከኛ ላይ ምንድነው እንደዚህ አጣመዳችሁ? ሰው ደግሞ በግዴታ እኮ አይደለም በፍቅር ነው መመለስ የምትችሉት። በፍቅር ነው አይደል? ማናቀውን ነገር ልታስረዱን ግድ ነው። ለምንድነው አይዞሽማ አትለኝ? ምን የክርስቲያን ልጅ ነኝ። መድኃኒዓለም ይፈጠረኝ የድንግል ማርያም ልጅ ነኝ። እህቴ አይደለሽ? አይዞሽ ነው የምልሽ። ለምን አይዞሽ እንደምልሽ ለምን አይዞሽ እንዳልኩሽ። ኧረ እናንተን አይዞሽ ልበላችሁ። እኛ ቤት ውስጥ የምንሰግድለት እንጨት የለም፣ የምንሰግድለት ጣውላ የለም፣ እንጨት የምንሰግድለት ጠረጴዛ የለንም። ኦኬ ለምንድን ነው የሌለን? የሚሰገድለት በሰማይ ያለ መንፈስ የሆነ አንድ አምላክ ብቻ ነው። ተሸክመን ይወጣል። እሺ ንስሐ እንኳን የምትገቡት በማን ነው? እሺ ንስሐ በምንድን ነው የምትገቡት? እንዴት ነው ነፃ የምትወጡት? ንገረኝ እስኪ። አልጨረስኩም። እሱን ደግሞ እነግርሻለሁ። አንዳንዴ ያው ስሜታዊ ስለምትሆኑ ነው እንጂ አሁን እንዳልሽው የማርያም ልጅ ነኝ አልሽ። የእግዚአብሔር ልጅ እንኳን አይደለሽም። አይሽ እኛ የእግዚአብሔር ልጆች ነን። ኦኬ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ የተወለድን፣ በመስቀል የተገኘን፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ሕይወትን ያገኘን ልጆች ነን። የማን? የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን ብለን ስናወራ ማርያምን እየናቅናትና እያጥላላናት ግን አይደለም። ለምን ትረጁ ፈልጋለሁ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ማርያም ታቦት አላት የሚል ትምህርት የለም። እግዚአብሔር ቃል ውስጥ እምነትሽን ካላገኘሽው መታደል አይደለም ባይዘው
ኦኬ እኔ ምንም ብቻ እኔ ልመንበት ሰው እኮ እንጨትም እግዚአብሔር እኮ ሰጥቷል። እንጨትም ቢሆን እኔ ላምልክበት ልውደደው ብቻ በቃ የኔ ይሁን። እሱ ብቻ አይደለም እንጨትን ማመን በራሱ ስኬት አይደለም። የፈለኩትን ማምለክ እችላለሁ አይደለ? መብቴ ነው አይደለ? ልክ ነው፣ መብትሽ ነው። ግን ትክክል ነው ማለት ግን አይደለም። ይኸውልሽ እሱን ነው ማስተካከል ያለብሽ። ሰው በጨረቃ ሊያምን ይችላል፣ በውሃ ሊያምን ይችላል፣ በዛፍ ሊያምን ይችላል። ኦኬ መብቱ ነው። ትራስ ወለደኝ ትራስ አምላኬ ነው ሊል ይችላል፣ መብቱ ነው። ምንም ጥያቄ የለውም። ኦኬ የሱ መብት ግን ትክክለኛነቱን አያሳይም ነው። ለምሳሌ ጌታ በፍጹም ማለት ነው አንቺን ኦርቶዶክስ ሆነሽ እንድትፈጠሪና እንድትወለጂ አደረገኝ አትበይ። መታደል አይደለም። ለምን አሁን ያለሽበት ቤተ እምነት ውስጥ ለምሳሌ በደንብ እንድትረጁ ነው የምልሽ። ለግዑዝ ትሰግጃለሽ። ለግዑዝ መስገድ መታደል ነው እንዴ? አይደለም። እታለም ኢየሱስ አማላጅ አይደለም ብለሽ ታምኛለሽ። ይሄ እኮ መታደል እኮ አይደል? አረ ወይኔ አረ እንደዚህ እኛ ብለን አናውቅም። የትኛው መጽሐፍ ላይ ነው እንደዚህ ያልነው? እሺ ንገረን እስኪ። እኔ እኮ ተቃራኒ ነገር የምታመጡት ነገር ነው ግራ ገብት የሚለኝ። የምር ነው የምነግር። እኛ ክርስቶስ አምላክ ነው እናምንበታለን። ሰማይና ምድር የዘረጋ ያለ ምሰሶ ፍጥረትን ሁሉ የፈጠረ አምላክ ነው። ስለዚህ ለኛ ሲል በቀራኒው መስቀል ላይ የተሰቀለው አይደል? እናምንበታለን። ኦርቶዶክስ ተዋህዶ ቤት ደግሞ ከስሜት ባሻገር አታምኝበትም ታዲያ? እናቴን ነው የምነግርህ። አምንበታለሁ። እስኪ ለምን አታምኝበትም የምትለኝ እንዴ? ለምን እንደሆነ ላሳይሽ። እሺ ዛሬ ብትሞቺ ይሄ ኢየሱስ ያደነኛል ያልሽው ኢየሱስ ያደንሻል? አዎ እናቴ በደንብ አድርጌ ያደነኛል። እንዴ ቀራኒው ላይ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ለኔ እኮ ነው። እንዴት አልድንም? የድንግል ማርያም ልጅ እንዴ ያድነኛል። ችግር የለም። ዛሬ ብትሞቺ የት ነው የምትገቢው? ገነት ወይስ ሲኦል? ገነት ክርስቶስን ይዤ እንዴት ሲኦል እገባለሁ? እንዴ ክርስቶስን እኮ ነው ያዝኩት። ኃጢአት በደል የለብኝም እያልሽ ነው ያለሽ? እኔ ኃጢአተኛ በደለኛ ነኝ፣ ግን በንስሐ እታጠባለሁ፣ እነጻለሁ። በንስሐ በስጋ ደሙ ክርስቶስ በዋጀው ቃል ኪዳን እነጻለሁ፣ እታጠባለሁ። ስለዚህ ያለ ሰግጄ እገባለሁ። ጾሜ ሰግጄ ጸልዬ ክርስቶስን ማግኘት እንዴት እንዳለብኝ ጠንቅቄ ማወቅ የምችልበትን ነገር በሙሉ አስተካክላለሁ። ያለ ስራ በጣም ጥሩ እኮ ነው። እኛ እንደዚህ ያለ ለውጦች ነው ማየት የምንፈልገው፣ ግን ሪል መሆኑን ነው መረዳት የምንፈልገው። ያለ ስራ እሺ። እናንተ ጋር ግን አይጾምም፣ አይሰገድም፣ አይጸለይም። ለምን? ታዩ እሱ የተሳሳተ አመለካከት ነው ያለሽ። ስለዚህ ያለ ስራ በኢየሱስ ክርስቶስ በመስቀል ላይ በሰራው የማዳን ስራ ብቻ እሱን በማመንሽ ብቻ የዘላለም ሕይወት አገኛለሁ ብለሽ ታምኛለሽ ማለት ነው? እኔ እሱን አምናለሁ። እንካ ልንገርህ፣ በነገራችን ላይ ማንም ሰው የትኛውም ሰው ብቻ ጠይቄ እኔ አንቺ ነው እኮ ከመሆን እሱ ላይ ቆመሽ አውሪ። ዛሬ ብትሞት ኢየሱስ ክርስቶስ በሰራልሽ የመስቀል ስራ ብቻ እሱን ደግሞ አምነሽ ብቻ የዘላለም ሕይወት አለሽ። ክርስቶስን አምኜ ኢየሱስን በማመን ብቻ እግዚአብሔር ያው እኔ በነገራችን ላይ በስራዬ ነው ማምነው። እንደ ስራዬ ነው ብዬ ነው ማምነው። ምክንያቱም እኔ ኃጢአተኛ፣ ቆሻሻ፣ ወራዳ፣ ኃጢአተኛ፣ በደለኛ ስለሆንኩ አልገባም። ምክንያቱም ለምን እኔ 24 ሰዓት ዲን አስጥቼ ኢየሱስ አለ ብዬ ኢየሱስ አይደለም እንደዚህ አትበል፣ እንደዚህ አትበል። 24 ሰዓት እንደፈለኩ ክርስቶስን አገኛለሁ ማለት ዘበት ነው። ኧረ እንደዚህ እንዳትል ዳኒ። ልክ እኮ ነው። እንደዚህ ኦርቶዶክስ በጸሎት በስግደት በመጾም ክርስቶስን በመፈለግ እሱን በመምሰል እኔን ምሰሉ ብሎናል። እሱን መምሰል አለብን። ክርስቶስን መምሰል አለብን። ገባ? ክርስቶስ 40 ቀን 40 ሌሊት ጾሟል። ክርስቶስ እንደ ጾሙ እኛ መጾም መጸለይ አለብን ብዬ ነው ማምነው። ገባ? ዝም ብዬ ኢየሱስ ያድነኛል ብዬ መንገድ ላይ መጽሐፍ ቅዱስ ይዤ ኢየሱስ ያድናል ወደኛ ክርስቶስ ያስገባችኋል ማለት አልችልም። ምክንያቱም ክርስቶስ የሚያድነው እንደ ስራችን ነው ብዬ ነው ማምነው። በቃ አየሽው? አሁን this is ኦርቶዶክስ። አሁን ቅድም ጴንጤ የነበርሽው ቅድም ምን እንዳልሽው ላስታውስሽ። አዎ ዛሬ በሞት ገነት እገባለሁ እንዴ ኢየሱስን አምኜ እንዴት ሲኦል እገባለሁ አልሽ። ያ የጴንጤ ትምህርት እንደ ስራዬ ነው ያልኩህ እኮ ወንድሜ፣ እንደ ስራዬ ነው ብያለሁ። ስታወሪ ሰማሁሽ አይደል? አየሽ፣ ቅድም ሳታውቂው ጴንጤ ሆነሻል። ደስ ይል ነበር። ለምን? ኢየሱስን አምኜ ዛሬ በሞት
መንግስተ ሰማያት እገባለሁ የእግዚአብሔርን መንግስት ወርሳለሁ ስትይ በኢየሱስ ላይ መታመንሽን አሳይተሽን ነበር። እሺ ለምን ያድነኛል ያልሽው ኢየሱስ እንዳዳነሽ እርግጠኛ ነበርሽ። አሁን ግን ያድነኛል የምትይው ኢየሱስ አላዳነሽም። ለምን? በስራሽ ነው የምትድኘው። የት እንደምትገቢ አታቂ። አሁን ይሄ ባይዘዌ መታደል አይደለም ወንድምነት። ማይክ ከፈት። እሺ አይ ወዲያውኑ 2 ደቂቃ ሳትቆይ እኮ ወራዳ ነኝ፣ ቆሻሻ ነኝ፣ ባለጌ ነኝ እኮ አለች። ደግሞ ወዲያውኑ ተመልሳ ከዛ በስራዬ ነው ኃጢአተኛ ነኝ እኔ እቴ አንዴ እኔ ሳወራ እሺ ወንድሜ አንዴ በክርስቶስ አምኜ ድናኛል። ከወንድምነት ጋር መቀጠዩ አንዴ ክርስቶስን አምኜ በሞት መንግስተ ሰማያት እገባለሁ አልሽ። ወዲያውኑ 2 ደቂቃ ሳትቆይ እኔ ባለጌ ነኝ፣ እኔ ቆሻሻ ነኝ፣ እኔ ርምጥምጥ ነኝ ግን በስራዬ ነው አልሽ። እዚህ ጋር ምጥምጥነትሽን ቆሻሻነትሽን አምነሽ በደረኝነትሽን አምነሽ ደግሞ ቀጣ ወዲያው ደግሞ በስራዬ ነው የምገባው አልሽ። በሱም አልተደገፍሽም፣ በሱም አልታመንሽም፣ በስራሽም ደግሞ እንዳይሆን ቆሻሻ ነኝ ምናምን ነገር ብለሻል። ወንድም ነው ቀጥሉ። 2 ደቂቃ እንኳን አልቆየም። ሲጀመር ሁላችንም እኮ የየስራችን አለ በቃ እንዴ እኔ ራሴ ነው ያወራለሁ። ማንም ሰው ዳኒ የንከለንጋር አንድ ነገር ልንገር፣ ማንም ሰው ጉድፍ የሌለበት የለም። ሁሉም ሰው ኃጢአት አለበት። ማንም ሰው የትኛውም ፓስተር ነኝ፣ የትኛውም ካህን ነኝ፣ የትኛውም ምንድን ነኝ የሚል ሁሉ ኃጢአተኛ በደለኛ ነው። በክርስቶስ ፊት ማንም ንጹህ የለም። ገባ? እዚህ ጋር ግን የምገባው ድነት ያለው ብዬ ማምነው በራሴ ንስሐ ስገባ ስጾም ስጸልይ 24 ሰዓት ወጥቼ ጌታ ያድናችኋል ብል በምን ምክንያት ያለ ስራ ያለ ተግባር እድናለሁ ወይ ብዬ አምናለሁ። በዚህ ገባ? መጀመሪያ ክርስቶስን ለመፈለግ እሱን መምሰል ያስፈልጋል ብዬ ነው ማምነው ዳንዬ። በዚህ አምናለሁ። ሲቀጥል ግን ክርስቶስ በክርስቶስ እገባለሁ እድናለሁ እኩት ይሄንን እየዘጋን እንሂድ። እሺ ምንድነው አሁን የተስማማነው ከአንቺ ንግግር? ኦኬ ኃጢአተኛ ነሽ ነኛው አውቃለሁ። በደለኛ ነሽ አውቃለሁ። አዎ ይሄ ኃጢአተኛና በደለኛ የሆነ ሰው ቢሞት የት ይገባል? እሱ ስራው ነው አልኩ እኮ። እሱ ስራው ነው የሚያድነው፣ ስራው ነው የሚወስነው። ስራው ነው። ስራውማ ነገርሽን እኮ ስራው ኃጢአተኛን እና ታዲያ እሺ በእናንተ ጋር መተን ደግሞ ነፃ በእናንተ ጋር ሌላ ኃጢአተኛና በደለኛ ሰው ቆይ ስለኛ እናወራለን፣ ችግር የለም። አሁን ስላንቺ እንጨርስ። ኦኬ ኃጢአተኛና በደለኛ የሆነ ሰው ስራ ያለው ሰው ቢሞት የት ይገባል? እኔ እንደራሴ የምገባው እኔ ብዬ ማምነው በራሴ ማለት ነው። ኃጢአተኛ በደለኛ ነኝ አይደለ? እግዚአብሔር ኃጢአቴን ይቅር ካላለኝ፣ በንስሐ ካልታጠብኩ፣ ካልጾምኩ፣ ካልጸለይኩ ኃጢአት ካለብኝ ሲኦል ነው የምገባው ብዬ ቀጥታ አምናለሁ። በዚህ አሁን ስለዚህ ሰው ነው እያወራን ያለው። ይኸው ኃጢአተኛ ነኝ ብለሻል፣ ስራ የለሽም እኮ ስላንቺ ነው። ስላንቺ ነው እያወራን ያለው። ሲኦል ነው የምገባው። ፍቅር ስሜት ያለው በቃ የጠየኩሽን ብቻ ነገር ብትሞች የት ነው የምትገቢው? ሲኦል ነው የምገባው ኃጢአት ካለብኝ። ኃጢአት አለብሽ በደለኛ ነኝ ብለሻል፣ ስለዚህ ሲኦል ነው የምትገቢው እኮ ግልጽ ነው። እሺ ሁሉም ኃጢአት አለብሽ ስላለች እኮ ትገባለች ማለት አይደለም። ሚውት ታረጋለህ ወይስ ትወርዳለህ? ወዳጅ ከሁለት አንዱ ምርጥ። ችግር የለም እኔ እነግረዋለሁ። ችግር የለም ወንድሜ። አዎ እገባለሁ። እግዚአብሔር በቸርነቱ አየነና እንዴት ነው የሚነበበው ስም? ኦኬ አየነው ወረድ ካየ ሲሰጣችሁ ታወራላችሁ። እሺ ሲሰጣችሁ ታወሩ ነበር፣ ወረዳችሁ ማለት ነው። ጠብቃችሁ ታራ ብታወሩ ጥሩ ነበር። ወንድም ነቀጠው። እሺ ጸጋ ይብዛል። እንዳትወርዱ ሞዴሬተሮች እንዳያወርዷችሁ በመሃል አትግቡ። እሺ እንዳትረብሹ ማለት ነው። ስጨርስ እሷ ታወራላችሁ። እሺ ሲኦል ነው የምትገባው። እሺ ወንድሜ ኢየሱስ ሲኦል ነው የምትገባው። ችግር የለም። ኢየሱስ ማንን ለማዳን ነው የመጣው? ማንን ለማዳን ነው የመጣው? ክርስቶስማ እኛን ለማዳን ነው የመጣው። ጻድቃንን ወይስ ኃጢአንን? ኃጥአንን ለማዳን ነው። እኔ ለኃጥአን ነው እንጂ ለጻድቃን አልመጣሁም ብሏል። ሊያድን ነው የመጣው አልሽ? ኃጥአንን ሊያድን ነው ኢየሱስ የመጣው ማን ለማዳን ነው አልሽ? ኃጥአንን። ኃጥአን በኢየሱስ ይድናሉ ብለሽ ታምኛለሽ?
ይድናሉ። ምረት እንደ ስራችን ነው። እኔ በስራዬ ነው ማምነው። አሁንም ቢሆን በስራዬ በተግባሪ እርግጠኛ ነሽ? ቆይ እኔ አሁን ፎከስ አድርጊ። አሁን እኔ ስለ አንቺ ስራ አላወራሁም። የአንቺ ስራማ ጨረስን። ስራሽ ኃጢአተኛ ነው፣ በደለኛ ነው። ሌላም የተለየ ነገር ነው። እኔ አሁን እያወራሁኝ ያለሁት ስለ ኢየሱስ ነው። ኦኬ ኢየሱስ ለማዳን ስልሽ ኢየሱስ ኦኬ ኢየሱስ ማንን ለማዳን መጣ ስልሽ ኃጢአተኛን አልሽን አይደል? ኃጢአተኛን ለማዳን ነው። እርግጠኛ ነሽ ኃጢአተኛ በክርስቶስ ኢየሱስ ይድናል? ይድናል። እርግጠኛ ነሽ? ተግባር ባለው ክርስትና ነው። ተግባር ኃጢአተኛ በክርስቶስ ኢየሱስ ይድናል? በኢየሱስ ይድናል። ግን በትክክለኛው ኢየሱስ ነው። ማለት አለም እኮ ጨረስን። ኃጢአተኛና በደለኛ ሰው ነው እያወራን ያለ ነው። አትደበቂ። ኃጢአተኛና በደለኛ ሰው ስራው ምንድነው? አልደበቅም። እሺ እኮ የጠየኩሽን ነገር ስሚኛ። እታለም ስሜታዬ አትሁኚ። እሺ ኃጢአተኛን ያድናል ወይ? ኃጢአተኛ በደለኛን ሰው ያድናል ወይ? ኢየሱስ ያድናል። ያድናል። እርግጠኛ ነሽ? ያድናል። ግን በትክክለኛው መንገድ ከሄድክ ያድናል። በትክክለኛው እምነት ላይ ካለ ያድናል። ትክክለኛና መንገድማ መሄድ እኮ አልቻለም። እታለም በትክክለኛ መንገድ መሄድ ቢችል ኖሮ ኢየሱስ አያስፈልገውም ነበር። ኦኬ ይሄ ሰው ትክክለኛ መንገድ ላይ የሆነ ሰው አይደለም። ምንድነው እሱ ስራው ካልሽን ኃጢአተኛና በደለኛ ሰው ነው። ኦኬ አንቺ እኮ ብትይ ኖሮ እስከ ዛሬ ድረስ አሁን ላይ ዛሬ ላይ ቆመሽ ምናልባት እድሜሽን ካልተሳሳትኩ ዝም ብዬ ብገምት እንደው 22 ብዬ ልያዝ። ኦኬ ካበዛውት ሶ እሺ 22 ዓመት ብዬ ልያዝ። ኦኬ 22 ዓመት ሙሉ ኦርቶዶክስ ሆነሽ ይሄው ዛሬ ድረስ ኃጢአተኛና በደለኛ ነሽ። አይሽ ሰው በራሱ ኃጢአተኛ የሰው ልጅ ከኃጢአት አይነጻማ ጎበዝ። አይሽ ስለዚህ ስራ የሚባል ነገር አታውሪ። ኦኬ ምክንያቱም ከኃጢአት ከበደል መንጻት ስለማይችል ሰው ኃጢአተኛ ነው፣ በደለኛ ነው። ስለዚህ ስለ በደለኛና ስለ ኃጢአተኛ ነው እያወራን ያለ ነው። ኦኬ ስለ ኃጢአተኛና ስለ በደለኛ ሰው እየተነጋገርን ያለ ነው ማለት ነው። ስለዚህ ይሄ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ይድናል ወይ? ኢየሱስ ያድነዋል ወይ? ይሄን ኃጢአተኛና በደለኛ ሰው ይድናል። እኔ እኮ ዳኒ እንዴት እንደማስረዳ አላውቅም። ነገርኩ እኮ እኔ በራሴ በኩል ኃጢአተኛ በደለኛ ነኝ ብዬ ካሰብኩኝ ነገርኩ እኮ እኔ ክርስቶስ ማዳን የሚችለው እንደ ስራዬ ነው ብዬ። እሺ አንዴ ስራማ ይሄው ነገርሽን እኮ ስራሽ ኃጢአተኛና በደለኛ ሰው ነው። ይሄው ዛሬ እንኳን 22 ዓመት ሙሉ በኦርቶዶክስ ውስጥ ኖረሽ ዛሬ እንኳን ስራሽ እኮ ኃጢአትና በደል ነው። ይሄ ስራሽ የት ያባሽ ያልስልሽ ቅድም ነገርሽን እኮ ሲኦል ነው አልሽን። ይሄው ሲኦል ነው የሚያስገባኝ ብለሽኛል። ኦልራይት ጽፈናል፣ ይዘናል። ስራዬ እያልሽ አታውሪ። ስራሽ ያንቺ ስራ ሁሉ ጊዜ አስታውሺ። ስራሽ ሲኦል ነው የሚያስገባሽ። ኦኬ ስራ እንዳለው ሰው አክት አታርጊ። በቃ ስራሽ ሊተራሊ የሚያስገባው ሲኦል ነው። የስራ ዋጋ ሲኦል ነው። ምክንያቱም መጽሐፍ ሲናገር የኃጢአት ደሞዝ ሞት ነው የሚለው። ስለዚህ የኃጢአት ደሞዝ ምንድነው? ሞት ነው። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ ሰው ካለ በቃ እሱ ሟች ነው። አለቅ ሌላ ምንም ለሰራው ስራ የሚገባው የተሻለ ቦታ ነው። እንዳይሞት በምንድን ነው የሚድነው? እሺ እንዳይሞት በምንድን ነው የሚድነው? ቆይ እሺ እነግርሻለሁ። እሱ አሁን በምንድን ነው የሚድነው ወሳኝ ጥያቄ ነው። የሚድነው በጣም ወሳኝ ጥያቄ። የሚድነው ያው ጽፌዋለሁ። በምንድን ነው የሚድነው? ጽፌዋለሁ። ይሄ የኔ የምመልስልሽ ጥያቄ ነው። እሺ አሁን መጀመሪያ አንቺ ይድናል ብለሽኛል። ኦራይት ይድናል ብለሽኛል። ኦኬ የዳነ ሰው የት ነው የሚገባው? ገነት አይደል? ገነት ይገባል። ገነት። እሺ አንቺ ኃጢአተኛ ነሽ? አዎ። በደለኛ ነሽ? አዎ። በክርስቶስ ኢየሱስ ታምኛለሽ አይደል? አምናለሁ። ኢየሱስ ያድንሻል? ኢየሱስ ያድነኛል። ሊያድነኝ መስሎኝ በቀራንዮ መስቀል ላይ የተሰቀለው። እሺ ያ በቀራንዮ መስቀል ላይ የተሰቀለሽ ኢየሱስ አድኖሻል? ዛሬ አድኖኛል። እየኖርኩ ነው። ግን በራሴ ጥፋት በራሴ ስነ ምግባር ጉለት ብዙ ኃጢአት ስለምሰራ ከእግዚአብሔር ፊት ላልቀርብ እችላለሁ። በዲያብሎስ እጆች ልወድቅ እችላለሁ። እንዳትረሺ ኢየሱስ የመጣው ማንን ለማዳን ነው ብለናል? እኛን ለማዳን፣ ኃጢአተኛን ለማዳን። ኦኬ
ሁል ጊዜ ኃጢአት ትዝ ሲልሽ አዳኝሽ ኢየሱስ ትዝ ሊልሽ ይገባል። ኦኬ ኢየሱስ ያዳንሽ የመጀመሪያ ቀን ብቻ አይደለም። በህይወት ዘመን እስካለሽ ድረስ ኢየሱስ ክርስቶስ የከፈለልሽ ዋጋ ነው የሚያድንሽ። ለምን? ኢየሱስ የመጣው ኃጢአተኛን ምን ለማድረግ ነው? ለማዳን ነው የመጣው። ኢየሱስ የመጣው ሁሉ ጊዜ አይምሮሽ ላይ መቀመጥ ያለበት ጉዳይ ኃጢአተኛን በደለኛን ለማዳን ነው። ኦኬ በእግዚአብሔር ቃል እናርገው። በእግዚአብሔር ቃል ሲሆን እንድንግባባ ኮመን አንደርስታንዲንግ እንዲኖረን ማለት ነው። ኦኬ ይሄው የእግዚአብሔር ቃል ምን ብሎ እንደሚያወራ እንየው። ሶሪ እሺ መርሳት የሌለብን ጉዳይ ምንድነው? ኃጢአተኛ በደለኛ ሰው በማን ነው የሚድነው አለ? በኢየሱስ ነው የሚድነው። ኃጢአት አለብኝ የሚል ሰው ሁሉ ጊዜ ማንን ነው መፈለግ ያለበት? ስራውንማ አያድነውም እኮ ጨረስን። ሰውየው ኃጢአት አለበት በደል አለበት ካልን የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ ያ ሰው ሲኦል ነው የሚገባው ማለት ነው። አለቀ። ሟች ነው ያ ሰው። በኃጢአት በስራዬ በበደሌ ካለ ስራውን ራሱን ማንነቱን የሚያይ ከሆነ ያ ሰው ሲኦል ነው የሚገባው። እዚህ ጋር ደግሞ ሌላ የተቀመጠለት መንገድ አለ። ምን የሚል? ኃጢአተኛ በደለኛ ሰው የሚድንበት የዘላለም ሕይወት የሚያገኝበት ማለት ነው። ኦኬ ይሄንን ኢየሱስ ክርስቶስን ሁሌ ስናስብ ማሰብ ያለብን ኃጢአትና በደልን ማሰብ መቻል አለብን። ኢየሱስ የመጣው ኃጢአትና በደለኛን ምን ለማድረግ ነው? ለማዳን ነው። ስለዚህ ኃጢአተኛ ነኝ ሰው ካለ በደለኛ ነኝ ሰው ካለ ሁሉ ጊዜ ሊፈልገው የሚገባው ማንን ነው ማለት ነው? ኢየሱስ። መዳን ከፈለገ ኢየሱስን ነው። ኦኬ መዳን ከፈለገ ማንን ነው መፈለግ ያለበት? ኢየሱስን ነው መፈለግ ያለበት። ስራውን ካለማ ስራው አያድነውም። ስራው ሞት ነው። ለኃጢአተኛና ለበደለኛ መድኃኒቱ ማን ነው አለን? ኢየሱስ ነው አለን። ስለዚህ ኢየሱስን ነው መመልከት ያለበት። ከእግዚአብሔር ቃል አንድ ክፍል ላንብብልሽ። እንደዚህ ይላል። ያው አሁን በደምብ ስሚ። ነገር ግን ምን ለማይል ለማይሰራ አንብብልን፣ ችግር የለም። ለማይሰራ ያለው የጽድቅ ስራን ነው። ባይዘዌ ህግን መጠበቅን ነው ለማይሰራ የተባለው። ኃጢአትን ለማይሰራ እያለ አይደለም። ኃጢአትን ይሰራል፣ ግን ሊያድነው በእግዚአብሔር ፊት ትክክል ሊያደርገው መንግስቱን ሊያወርሰው የሚችል ስራ የለውም ነው እያለ ያለው። ኦኬ ነገር ግን ምን ለማይሰራ ምንኛውን ይላል? ኃጢአተኛውንም ምን በሚያደርግ በሚያጸድቅ ለሚያምን ሰው እምነቱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። አየሽ? ለየትኛው ሰው ማለት ነው? እታለም ላንቺ ለኔ ማለት ነው። ለኃጢአተኛ ለበደለኛ ሰው ስራውማ ምንም ኃጢአት በደል ነው፣ ሞት ነበር የሚገባው። እግዚአብሔር ግን ምንን ቆጠረለት? ጽድቅማ የለውም። እምነቱን ነው ጽድቅ አድርጎ ይቆጠረለት። ማንን? ማመኑን። ያድነኛል ያለውን ኢየሱስን። ቅድም የጠየቅሽኝ ጥያቄ ይኸውልሽ፣ ምንድነው ካልሽ በኢየሱስ። እንዴት ነው ምንድነው ካልሽ አምነነው። ምን የሚለውን ምናምነው ጌታ ኃጢአተኛን የሚያጸድቅ ይኸው ኃጢአተኛንም በሚያጸድቅ ለሚያምን ሰው ማንን? ኃጢአተኛን። ይሄ በጣም ከባድ ቃል ነው። ባይዘው ማንን የሚያጸድቅ? ኃጢአተኛን የሚያጸድቅ። ኃጢአተኛን የሚያጸድቅ እግዚአብሔር አለ ብለሽ ታምኛለሽ? አላህ የለም። አየሽ? የለም ካሽን ገና አላመንሹም ማለት ነው። አራለ ለማለት ፈልጌ ነው። አይ እዚህ ይቅርታ፣ የምር እዚህ ጋር ስራ ይዤ ነው። ይቅር በለኝ በማርያም። ለዛ ነው። እሺ ወንድሜ። አየሽ? ማንን ነው የሚያጸድቀው? እግዚአብሔር ኃጢአተኛውንም በሚያጸድቅ ለሚያምን ሰው። ክርስትና ይሄ ሰውየው የሚጸድቀው ኃጢአተኛን የሚያጸድቅ ማን አለ ብሎ ስለሚያምን።
እግዚአብሔር አለ። እሱ ሰው ምን ያደርግለታል? እምነቱን እግዚአብሔር ጽድቅ አድርጎ ይቆጥርለታል። ስለዚህ ለኦርቶዶክሳውያን ያለን ቻሌንጅ ምንድነው? ኃጢአተኛን የሚያጸድቅ እግዚአብሔር አለ ብላችሁ ታምናላችሁ? ጥያቄው እሱ ነው። አንቺ ኃጢአተኛ ነሽ፣ በደለኛ ነሽ። ስራሽ የእግዚአብሔርን መንግስት አያስወርስሽም። አሁን ባየነውና በተረዳነው ባነበብነው ክፍል መሰረት እህቴ እግዚአብሔር ያጸድቀኛል፣ ዛሬ በሞት ገነት እገባለሁ ብለሽ ታምኛለሽ? እምነት ማለት እሱ ነው። እምነት ማለት የማይቻለውን ነገር እንደሚያሻግርሽ መቀበል ማለት ነው። አንቺ እንደ ሰው የሚገባሽ ሞት ነበረ፣ ግን ካመንሽው ጌታ የተነሳ ከኢየሱስ የተነሳ ዛሬ እንኳን ብሞት ገነት እገባለሁ ካልሽ አንቺ ምንድነሽ? አማኝ ትባያለሽ። አየሽ፣ አማኝ ማለት እሱ ነው። እምነት ማለት ይኸው ምን ማለት እንደሆነ የእግዚአብሔር ቃል ምን ብሎ እንደሚናገር ላሳይሽ። እምነት የእግዚአብሔር ቃል እንደዚህ ብሎ ነው የሚያወራው። ምንድን ነው የሚያወራው? እምነት ተስፋ ስለምናደርገው ነገር ምን የሚያደርግልን? የሚያስረግጥልን። ሃሌሉያ። ምን ተስፋ ስለምናደርገው ነገር የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ሰው በኢየሱስ አምናለሁ ካለ ኃጢአተኛን በደለኛን ሰው እግዚአብሔር በልጁ በክርስቶስ ኢየሱስ ስላመነ ኢየሱስ ያድናል ብሎ የሚያምን ሰው ዛሬ ቢሞት የት ይገባል? በእምነት ሲናገር ገነት ይገባል። ከምን የተነሳ? ካመነው ጌታ የተነሳ። አየሽ፣ አሁን ለዚህ ነው የወንጌል አማኞች ግራ አንጋባም። ኃጢአተኛንን በደለኛንን ልክ ነው፣ በዚህ እንስማማለን። ሁላችንም ጻድቅ ነን ብለን አናወራም። ሁላችን ኃጢአተኞች ነን፣ በደለኞች ነን። ግን አንድ ከኦርቶዶክሳውያን የሚለየን ነገር አለ። ያመንነው ጌታ ዛሬ ብንሞት ገነት እንደሚያስገባን እናምናለን። ያድነናል ያልነው ኢየሱስ ዛሬ ብንሞት እንደሚያድነን እርግጠኞች ነን። ለምን? እኛ አማኞች ነን። ብዙ ኦርቶዶክሳዊ አማኝ አይደለም። ስለ ኢየሱስ መረጃ አለው። ምን የሚል? ያድናል የሚል መረጃ አለው። ይታደጋል የሚል መረጃ አለው። ለኃጢአተኞች ነው ኢየሱስ የመጣው ብሎ ብዙ ኦርቶዶክሳዊ ይቀበላል። ኦኬ፣ ይሄ ኢየሱስ በህይወት ላይ አንተንስ አድነዋል ወይ ነው ጥያቄው። ኃጢአተኛ ነህ፣ በደለኛ ነህ። አዎ፣ አንተንስ ይሄ ኢየሱስ አድነዋል ነው ጥያቄው። ለኛ ግን መልሳችን ይሄ ነው። ሃሌሉያ። ዛሬ ብንሞት የገነት የሚያስገባን ኢየሱስ የሚባል አዳኛለን። ኢየሱስ የሚባል አዳኛለን። ይሄንን ኢየሱስን ምን እናደርገዋለን? እናምነዋለን። እምነታችን የት ድረስ ነው? ኃጢአተኞችን የሚያድን ኢየሱስ አለ ያልነው ኢየሱስ ዛሬ ብንሞት ገነት እንደሚያስገባን እናምናለን። በማን ስራ? በስራችን አይደለም። ኃጢአት ቃሉ እንደሚናገረው ኃጢአተኞችን የሚያጸድቅ እግዚአብሔር ስላለ ይሄው ጽድቅ አድርጎ የተቆጠረልን ይሄ ነው ወገኖች። ምን ለማይሰራ ሰው ለኔ ማለት ነው። ኃጢአተኛውን ምን ለሚያደርግ ሰው? በሚያጸድቅ ለሚያምን ሰው። ወንድመቶች ኃጢአተኛን የሚያጸድቅ እግዚአብሔር አለ፣ ፈጣሪ አለ። አይኖቻችሁን ወደ እግዚአብሔር አዙሩ። በስራችሁ በልፋታችሁ ዛሬ ብትሞቱ ሲኦል እንደምትገቡ የምታምኑ ሰዎች ካላችሁ ኑ፣ የሚያድን ኢየሱስ አለ። እሱን እመኑ። እሱ ብታምኑ ዛሬ የዘላለም ሕይወትን ታገኛላችሁ፣ መንግስቱን ትወርሳላችሁ።